ደስ እንዲለኝ ዝም አትበለኝ ባንተ ንገረኝ ፍቅርህን አውራኝ እኔን ደስ እንዲለኝ ላላላላ እሺ አሪፍ ነው ምግቡ አቀረብሽው እንጂ አልሰራሽው ተጫዋች ነህ አዎ ተጫዋች ሰው ደግሞ ደስ ይልሻል አይደል ነግሬህ የለ አሳውን እኮ አልበላሽውም ይታይ ካስተመር ይያለ መብላት አንችልም በኋላ ትባይዋለሽ ግጥም አርጌ ነው ቆይ ፎጣ ላምጣልህ ትጠጋለህ ቡሌሽን ቢና ኪስሽ አርጊው እንጂ በኋላ ተከፍያታለሽ ዝም ብሎ ግብዣ ያለ መስሎሻል እኔ ምልሽ ሚጣዬ ወይ ሆድሽ ጋር ከደረስኩ ልብሽ ላይ መውጣት አያቅተኝ ናልከ አሳት ወጃለሻ በጣም ክትፎም ናፍቆሻል ቀላል አሳውን እረፍት ሰተውኝ ክትፎን ደግሞ ከጾም በኋላ ጋብዝሻለሁ ጸዳ ያለ ሆቴል አውቀ ሌላ ቦታ አሁን ጩዌሽን መዘዡ ቢል ማለቴ ነው ቢል ማለቴ ነው ቆይ ላምጣልሽ አንድ ክትፎ አንድ ለስላሳ ገጠሚብኝ ቀፍ ያመጣውትን ግፈፊኝ እንጂ ምን ታረጊ አንቺ ክትፎ አሳ ለስላሳ በቃ ታዩ ምንም ችግር የለም አትቸገሪ እንዴ እኮ በጣም ቀላል ነው ደሞ ለዚች ወይኔ በመሳሰል እዚህ ቤት አንድ ፓይለት ይመጣሉ አውሮፕላኑ ይዘው እንዳይሆን ብቻ እሳቸውም ለገንዘብ ችግር የለም ይላሉ እንደኔ እሳቸውን ትመስላለህ ደሞ እኮ ፓይለቱን ቆረ ክትፎ ያበስኩሽ ለት ምን መስል ይሆን ሂሳቡ 75 ብር ሆኗል 75 ብር 75 ብር ደረሰ ካሳው ጋር እኮ ነው መቶ ናቸው እንዲያሳውቹ አረ ሁለት ብቻ ነው ይሁን ምንም ችግር የለም ረካሽ ነው በጣም ረካሽ ነው ምንም ችግር የለም አትጨነቂ ፓይለቱም እንደዚህ ይላሉ በሰማይ የሄዱ ምን ሐሳብ አለባቸው እሳቸው ወይ ጉድ ምን አይነት ልጅ ነው አሁንም ጠረጴዛውን ልታጸጂ ነው እንዴ ከስተመሮቻችን ማስደሰት አለብን ደንበኛ ንጉስ ነው አረ በስምንተኛው ደግሞ በዚህ በቆሽሸ ፎጣ አፌን ጥረጊልኛ ማለጄ አመድዬ ደብተር የተገዛው ለተማርበት ነው አራታ ጓራብኝ አንተ ልጅ ወይ ጉዴ ሌላ ራስ ነው ዘፈኑ ለአዲሱ ደብተር ነው ይሄው ደብተሩ ይሄው መልሱም ምንድነው ይሄ የመቶ ብሩ መልስ ነው ምንድነው ያንዳንድ ብር ማአት አንድ መሶብ የለበትም ለካ እኔ በመሶብ አቅርብልኝ አልኩ አረ አንድ 10 ብር የለበትም ማለት ነው ጉድ እንዴ ከላማፍ ያስጣለው ነው እንዴ ላከልኝ ከሳጥን ውስጥ ነው ያወጣው ይሄማ መሬት ውስጥ ተቀብሮ የኖረ መሆን አለበት ሄጀል መልስለት የመጀመሪያው ነው አይታ ተቀበልም ቀይርልኝ ስለው እምቢ ብሎኛል እና ተሸክመው መጣ ከመቶ ብዬ ነው ማማጨብኝ አረዲ አንዱ አንተስ ምን ይሻልሃል ምንድነው ጭቅጭቁ እንዲያታየውም እንዲያግበስብሱ ያመጣልኝም ብር አንተ ማን ያኘከው እንደዚህ የበሰክሰክ ብሏል እኮ ተመልከት እንደ አንድ ብር የፈረደበት ገንዘብ አለ እንዴ የኛ ገንዘብ ለምን እንደሚቆሽሽ አይገባኝም ሳጥን ውስጥ ባለ አንድ ብሩ ጨላኔ ነበረው አዲሱን ሳንቲም አርግልኝ ስለው ገገመ ታዲያን የባንክ አረገኝ እንዴ ያኘከውን ብር የሚልክልኝ እንዴ የጀል አስቀይረው ማማጨብኝ ቀላል ነው እኮ የሱቅ ነው የገዛው ኤችዲ አጠገብ አማንሱቅ ሌላ የምንገዛው ነገር ፈልገን ራሱ ጋር መላክ ነው በቃ አዲሱን ሳንቲም ሁሉም ይቀቅራሉ እንጂ አይሰጡም ይቀቅላሉ እሱን እያጠራቀሙት ነው መሰለኝ እውነቱን እኮ ነው ይሄን ብር ለማሳረፍ ነበር የታተመው ታዲያ የታለና በየቆርቆሮ ውስጥ አግተውት ይሆናል ተገኔ ጮካ 115 ብር አጠራቅሟል አዲሱን ሳንቲም እንገት ይወሎታ ማን ነው ተገኔ ጫካ አይደለም ጮካ ነው ድሮ ጎዳና ነበር ግብድዬ ሲሆን ወያለው ነው ገና ከመውጣቱ በየቀው ተሽቋላ ገንዘብ በሳንቲም ካልሆነ አይጠራቀምም እንጃላቸው መቆጠብ ውስጥ ጥሩ ነበር ግን ለስንት ነገር ታስቦ ከፍተኛ ገንዘብ የወጣበትን ሳንቲም ከአገልግሎት ውጪ በማድረግ አይደለም ማጠራቀም ጥቅምና ጉዳቱ በደንብ መነገር አለበት መንግስት ያስተምራ እንግዲህ ለዚህም መንግስት አለበለዚያ ባንኩም ቢሆን ያው ኮኖት እየጨበ ታዲያን ያውጥቼ ላስተምር አባባሌ መመሰሉት አሁን ለዚህም መነገር አለበት ወይ ለማለት ነው ምን ይደረግ ታዲያ እንደዚህ ያለው ችግር ጠፍቶ ነው አይመስለኝም ምን አገባኝ ይሆናል አሁን ሽንት መሽና ክልክል ነው ተብሎ መጻፍ አለበት ይሄስ የሚጠፋው የለም
ፎቅ ላይ እባካችሁ አትጥፉ መባልስ ነበረበት? እንደዚያም አለ እንዴ? መስሪያ ቤት ቢሮ ላይስ መብራት አጥፉ፣ ውሃ ዝጉ ሊባል ይገባል? እየረሱት ነው። የቤቱን መብራት ረስቶ የሚያድራለን? ውሃውንስ ከፍቶ የሚተኛን ማን ነው እኮ? እኔስ የሚያስጮይ ምን ሆነና? በፊት ነበራ። አሁንማ አመዱ አለልኝ አንድ ባንድ የሚቆጣጠር። እኔ ቲቸር እኔ ቢያንስ ህሊናችን የሚያውቀውን ነገር ማድረግ ሲገባል ቅስቀሳና ውትወታ ያስፈልጋል። ሰዎች ስንባል አብዛኞቻችን አስቸጋሪ ነን። በእርግጥ ዝንጉነትና ግዴለሽነት ሊያጠቃን ይችላል። አይበቃንም ቅብዬ? እሱም አይበቃናል። ጎሽ አንድ ነገር መናገር እፈልጋለሁ። አይ እንግዲህ የመጨረሻ አንድ ነገር ተወኝ አልኩ። እንግዲህ ምን ነው እጅህን ዘርግተሃል አመዱ? ከቅድም ጀምሮ ነው። አላየንህም ኖሯል። ምን ፈልገህ ነው? አዋቂ ሲያወራ ጥልቅ አትበላላሉኝም። ለዚህ ነው እጅህን ያወጣኸው? ቅድም አንድ ነገር ትዝ ብሎኝ ነበር። ተናገር። በስርዓቱ ሐሳብን መግለጽ አልተከለከለም። መጀመሪያ ያሰብኩት የጨላውን ወይኔ ጉዴ የሳንቲሙን ነበረ። እሱንም አለፍ ነው። ከዚያ በኋላ ስለ ሽንት መሽናቱ ነበር። እሱንም አለፍ ነው። የመብራትና የውሃውን ነገርስ? እሱንም አለፍ ነው። ያላለፋችሁት ነገር ምንድን ነው ታዲያ? እጄን አውጥቼ አስመለጣችሁኝ። አላየንህም እኮ አመድዬ። ደግሞ በቀስታ ቲቸር እያልኩ ነበር። ቲቸር ስላልክ ነው። እሱ ደላላ ነው። እኔም ብሆን መምህር አይደለሁም። ሸረደዱኝ ትየጨብ። ወደ ኋላ መመለስ አይቻልም። እኔ እንደገና ቦጊዳ እንበል። እሺ ተመልሰናል። እኔ ቡና አልጠጣሁም ብዬ ዝም በቀጥልም እንዴ? ሽንት መሽናት ክልክል ነው የሚል ማስታወቂያ እያዩ ብዙ ሰዎች ይሸናሉ። እሺ እጅህን ያወጣህበት አስተያየት ይሄ ነው? ሌላም አለ። እዚህ ቤት የነበሩት ቲቸር የማጣራት። እሺ ሽንት መሽናት ክልክል ነው፣ የት ሄጄ ልጅ ናላችሁ ምቀኛ ሁሉ እያሉ ያንቆረቁሩታል። ፖፖን ይዞ ያወጣም ከፈለገ። እሱ እኮ ግራ የሆነ ፍጡር ነው። ከልክሉን እያየ ይሸናል። እሱ ማንም ፈርቶ። አንተም አንድ ቀን ጤና ጣቢያ ስር ሸንታል። የተጻፈው ስር እኔ ያውም 3 ሆናችሁ ነው በተርታ ቆማችሁ። እኔ መንገድ ላይ ያውም እንኳን ሲጋራው ከአፍ ላይ ሲወድቅ አነሳለሁ ብለህ ሳማ ለበለበ። ሲጋራ መቼ ነው አንተ? የሚሊኒየሙ ጊዜ ማታ። ያኔማ ተደብቆ ያቦላው ነበር። አፍን የበላ ይሄን ለመናገር ነው። ደሞ ቦይዋ አጠገብ ቆመው ሲሸኑ አይ ምነው አረዘምከው? ማት ነው የሸኑት። ከዛ ቆሻሻው ላይ ማት ጉንዳኖች ነበሩ። በሱሪያቸው ገባ እንዳትለይ። ወይኔ ጉንዳን ገባብኝ፣ ጉንዳን በላኝ እያሉ ልብሳቸውን እያራገፉ ፈራጠጡ። ግብድየው ደግሞ አዳልጦ። እኔ እኮ የሚያስቀኝ የእሱ ሳቅ እኮ ነው። ምን ላይ እንደወደቀ ልንገሮት ማማጨብዬ። እሺ አተ በቃ ረፌ እዴ ተው አመድዬ ተው። ቅቤው ደግሞ የዛን ቀን በቃ ብያለሁ። ወደሚቀጥለው ልሻገር። አይ ትዝታ ነው አሎኔ